ዩሱፍ ከባድ ፈተና ውስጥ ነው ያለው ግን ፈተና ውስጥ ሆኖ አልተወኩትም ማለት ሰው ልጅ በመድር ሲኖር አላህን ቢቀበልም ባይቀበል በአላህ ሱና ውስጥ ቢኖርም ባይኖር ቴስት is the reality of life ቻሌንጅ የህይወት አንድ እውነታ ዩሱፍ በፍቅር ምክንያት የተንገላታው አይዘው የሆነ ሴት ጆሮ ደርሷል ወሬው በነጋታው ጠዋት everyone ለኔ እኮ ነው ብዙ ሰው አላህን ያማራል ለምን ያክ አለ اخوتي ከብሎኛል ወንድሞች እንዳትደርጉልኝ ግን እንግራችኋል ዩሱፍ አንድም ቀን ህይወቴ በግብጽ የግብጽ ሚኒስቴር እጅ ላይ ይወድቃል ብሎ አንድ ቀን አስበው ያውቃል ከያዕቆብ አንድ ቀን እንነጠላለሁ ብሎ አስበው ያውቃል ወንድሞቼ እንደዚህ ያደርጉኛል ብሎ አስበው ያውቃል ራቆቱን ነው ክብሩን ወስደውበታል እመኚኝ ማለት 10 እህቶች ይኖሩሻል ብዬ አልገምትም ግን ካሉሽ 10 እህቶችም አልካዱሽም አይኑ ያየ ሸጦት ሚኒስቴር ነው ሚኒስቴሩ ይዞ ቀጥታ ቤት ነው ይዞት የመጣውና ለሚስቱ ለራሷ ዳይሬክት ትዕዛዝ ነው የሰጣት አክሪሚ መስዋ ፈተና it's out of our control ነው ከኛ ቁጥጥር ውጭ እስር ቤት አስገብተው የተፈጠረው ነገር ታውቃላችሁ ራሱ ነው Welcome to the world of لقد خلقنا الإنسان في كبد ገንብቶ ማስረከብ ለኛ አዲስ ነገር አይደለም ቴምር ፕሮፐርቲስ ነን በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين سورة البلد لقد خلقنا الإنسان في كبد يسولج بتلاقي ችግር ውስጥ የሚያልፍ በከባባድ ፈተናዎች ውስጥ የሚያልፍ ፍጡር ሆኖ ተሰርቷል የሚለው አያ ላይ የተወሰኑ ነጥቦችን እናያለን it's life reality ነው የህይወት እውነታ ነው there is a challenge in life ፎርሙን እየቀየረ የሰው ልጅ በመድር ሲኖር አላህን ቢቀበልም ባይቀበልም በአላህ ሱና ውስጥ ቢኖርም ባይኖርም Test is the reality of life. Challenge የህይወት አንድ እውነታ ነው you know እውነታን መሸሽ ተገቢ አይደለም we need to have a clear understanding of our life ማለት ስለ ህይወት ግልጽ የሆነ መልከታ ሊኖረን ይገባል ቁርአን የሚያደርገው ያ ነው ሪያሊቲን ይነግራል ከዛ እነዚህን ፈተናዎች ችግሮች ቻሌንጆች ከናንተ በፊት የነበሩ ሰዎች ያለፉበት መንገድ ነው በሌላ አባባል አላህ ምድር ላይ ከዘረጋው ሱና መካከል አንዱ ቻሌንጅ ነው ፈተና ነው እና ወለቀድ ፈተና الذين من قبلكم ከናንተ በስተፊት የነበሩ ትውልዶች እነሱን የሚመጥን ፈተና ተዘጋጅተዋል ሱረቱ ሉቅማን ማን ሱረቱ አንከቡት ምዕራፍ 9 ቁጥር 3 ላይ ወለቀድ ፈተና الذين من قبلهم የሚለውን አያ መሰረት አድርገን ታላላቅ ስብዕናዎች አሉ ቁርአን ውስጥ በታላላቅ ፈተና ውስጥ ያለፉ ለኛ ለዛሬ 3 ስብዕናዎችን እናነሳለን ከቁርአን ከዛ ከኛ ህይወት ጋራ ኮኔክት እናደርጋለን لقد خلقنا الانسان في كبد የሚለው አያ እንዴት በሰው ልጆች ውስጥ የሚጫወተውን ሚና እንዴት እንደሆነ በእግረ መንገድ እንመለከታለን ማለት ነው የመጀመሪያው የምናነሳው ባለፈው ክፍለ ጊዜ እንዳልኳችሁ ዩሱፍ አለይሂ ሰላም ዩሱፍ አለይሂ ሰላምን በደንብ መቃኘት ያስፈልጋል በነገራችን ላይ ዩሱፍን አለይሂ ሰላም በደንብ ዲፕሊ አንደርስታንድ ያደረገ ሰው ህይወት ውስጥ ከሚረዳው ትልቅ ነገሮች መካከል አንዱ ዲፕ ሂውመን ኔቸር በነገራችን ላይ ሱረቱል ዩሱፍ ሳይኮሎጂ ለምታጠኑ ዲፕ ሳይኮሎጂካል አናሊሲስ ሂውመን ኔቸር የሰው ልጆች ተፈጥሮ ምን ይመስላል ሳይኮሎጂ ምንድነው human nature ምንድነው የሚለው ማጥናት የፈለገ ሰው የሰው ልጅ ተፈጥሮን የዩሱፍ አለይሂ ሰላምን ታሪክ መመልከት ነው it's all about psychology ነው በቃ
እና ዩሱፍ ታሪክ ውስጥ ልዩ የሚያደርገው ነገር ባይዘው ዩሱፍ ታሪክ ውስጥ there is psychology human nature አለ የሰው ልጅ ተፈጥሮ አለ ወንድሞች 10 ወንድሞች አንድ ላይ ነው የቀኑት እና የቀኑት በፍቅር ነው አባትየው ይወደዋል ዩሱፍ በፍቅር ምክንያት የተንገላታው ባይዘው ያሳዝናል ሁሌ ልወደድ የምትሉ ሰዎች ችግር ይፈጥራል እሺ ያ እና ዩሱፍ አላህ የመወደድ ሞገስ ሰጥቶት ነበር እና የመወደድ ሞገሱ በጣም ፈተና ውስጥ ነው የከተተው በጣም እና አባትየው እንደምታውቁት ስፔሻል ፍቅር ነበረው ለልጅ ኤኒዌይስ ግን human psychology in deeply nature ለመመልከት የሰው ልጅ እንዴት 10 ወንድም በአንድ ላይ አግሪመንት ፈጥሮ ህፃን ልጅን ላይ ኢንቬን ያደረጉት ቅናቻ እና ከይዳቸው በጣም ከባድ ነው እኛ ብዙ ጊዜ የምናስታውሰው የሴቶችን ነው አይደል ኢነ ከይደኩነ አዚም አይደል በዚህ ሱረት ዩሱፍ ላይ 3 ከይድ ነው ያለው እና እኔ በጣም ለምን እንደሆነ አላውቅም ሁሉም ሰው የሚያወራው ኢነ ከይደኩነ አዚም የሚለው ነው እንጂ 3 ከይድ ነው ያለው ምን አላባት መጀመሪያ ላይ ያ ቡነየ ላ ተቅሱስ ሩእያከ على إخوتك فيكيدوا لك كيدا يزي كيد دمو سيرو شيطان نو إن الشيطان للإنسان عدو مبين إيه ما يوصو وندم بوندمو لا كيد يعني يسارال مانم تزميل إلا منا إن كيدا كنا عظيم بلا ሚኒስትሩ ሰውዬ ሚኒስትሩ አሁን በጣም የሴቶችን ሳይኮሎጂ በጣም ዲፕሊ የሚያክሰው ዩሱፍ ሱረቱ ዩሱፍ is all about psychology ማለት ነው እና ያው ሚኒስትሩ በጣም አድናቂ ነው እጅግ በጣም የሚገርም ነው በጣም ቤት ውስጥ ከባድ ኪዮስ ተፈጥሯል እና ያረጋጋበት መንገድ በጣም የሚገርም ነው የእውነት በቃ የሚስቱን ሳይኮሎጂ ያውቃል የሰውን ሳይኮሎጂ ያውቃል you know what ዩሱፍ አሪዳን هذا ዩሱፍ just forget about it okay የተፈጠረው ነገር ባልካካበደ ሊካበድ ነው ሁሉ ነገር ዩሱፍ ልጅ ነው ማለት ልጅ ነው ስለ ገብቷል አይደል ወጣት ነው ምናምን so I have to just bring it down everything ነገሩን ቀለል ማድረግ አለበት እና ቀለል ነው ያደረገው ባይዘው ዩሱፍ አሪድ عن هذا ዞራለና አንቺ واستغفري لذنبك انك كنت من الخاطئين ሁሌ ነው ጥፋት መታጠፍ ሁሌ ኦ ማይ ጋድ ብሎ ወካውት አድርጎ ነው ሄደው እና በቃ ዋይ ምክንያቱም ሰውየው ካካበደ ሚኒስተር ነው ጣዋት ወሬ ይሰማል ብሎ አስበው ግን ምን ያረጋል የሆነ ሴት ጆሮ ደርሷል ወሬው በነጋታው ጣዋት everyone ሴት ከተመጣ ካላችሁኝ አይሆን ነው የሚለው وقالت نسوة في المدينة አይደል ያ ለማንኛውም ዩሱፍ በጣም ተላላክ ፈተናዎችን ያሳለፈ ሰው ነው ዩሱፍን ብዙ ሰው ያልተረዳለት ብዬ የማስበው ነገር ኢላ መን ረሂመ ረቢ ዩሱፍ ቻይልድሁድ ትራማ ያለበት ሰው ነው የዩሱፍ ነብይነት ሌላ ነው የልጅነት ጉዞ ሌላ ነው ይሄን መለየት መቻል አለብን ሱረቱ ዩሱፍ የዩሱፍ ፈተናዎች ዩሱፍ በህይወቱ የገጠመው ፈተና ነው የሚያሳየው የህፃን ልጅ ታላቅ ራዕይ ያለው ሰው ነው ታላቅ ራዕይን የተመለከተ ሰው ነው ዩሱፍ መጨረሻውን ያየ ሰው እና ለአባትየው ህልሙን ሲነግረው ብዙዎቻችን የምናስበው አባትየው ህልሙን እንደፈታለት ምናምን የምናስበው አይደለም ለአባትየው ህልሙን ሲነግረው ህልሙን ኦሬዲ ፈቶት ተደንቆ ነው የነገረው ተደንቆ ነው የነገረው ተመልከት ሱረቱ ዩሱፍ ምዕራፍ 12 ከቁጥር 4 إذ قال يوسف لأبيه ዩሱፍ ለአባቱ እንዲባለው ጊዜ ያ አባቲ አባቴ ሆይ ያ አባቲ my beloved father የተወደድከው የተከበርከው አባቴ ሆይ ያ አባቲ ኢኒ ቅንጣት አክል ጥርጥር የለውም እኔ ረአይቱ ተመለከትኩኝ 11 ከውከብ 11 ከዋክብቶች والشمس والقمر ፀሐይና ጨረቃ ሊሳጂዲን ለኔ ሲሰግዱ አንድ የዘለልኩት ቃል አለ ረአይቱ
ሱረቱ ዩሱፍ ላይ ዩሱፍ አይቻለሁ ብሎ ህልሙን ሲናገር ረአይቱ የሚለው ሁለትን ይጠቀማል። አንደኛ إذ قال يوسف لأبيه يا أبتي إني رأيت 11 كوكبا والشمس والقمر كذا لي ساجدين ማለት ይችላል። ግን እሱ ምንድነው ያለው? رأيتهم ሁለተኛ ላይ رأيتهم ሲለው it's real I saw them የእውነት ነው አይቻለሁ በልሜ። ሁለት ያለው ለምንድን ነው? ያየው ህልም ተርጉሞታል፣ ገብቶታል እና አስደንቆታል። አንድ ሁለተኛ ህፃናቶች ንግግር ሲናገሩ ይደጋግማሉ። ብታይ ማለት ነው ባባዬ በቀጥ ብታይ over and over رأيتهم لي ይወርላችሁ رأيتهم ساجدين لي ነው ማለት ያለበት። رأيتهم አዩዋቸው ሳጂዲን ሲሰግዱ ለማ ሊ። እሱ ግን ምንድነው ያለው? رأيتهم لي ለኔ እኮ ነው። ኦልሬዲ ገብቶታል ማለት ነው። ህልሙ رأيتهم لي ለኔ ሳጂዲን ሲሰግዱ አይቻለሁኝ ማለት ያየሁት ህልም it's absolutely real ነው፣ እውነት ነው፣ it's gonna happen እና he's በጣም amazed ሆኗል፣ ተደንቋል፣ ገርሞታል እንጂ እኮ ለአባትየው ህልሙን ነግሮ ባይዘው ይፈታልኝ ብሎ እየጠበቀው አይደለም። እና አባትየው ህልሙ ፈታለት እንዴ? አልፈታለትም። ባይዘው አባትየው ወዲያውኑ ምንድን ያለው? ቃለ አባትየን ሰምቶ ልክ ልጅ ሲጨርስ ቃለ ያ ቡነይ ላ ተቅሱስ ሩእያከ ዐላ ኢኽወቲከ ለወንድሞችህ ህልምህን ድናት ናሬት እንዳትነግራቸው። አሁን ሆነስትሊ እንነጋገርና ማለት ነው አባት ልጁን እንዴት ብዬ እንደምገልጸው አላውቅም። የትኛውን ቃል እንደምፈልግለት አላውቅም። appropriate word የሆነ ነገር እኮ እያለው ነው፣ ተጠንቀቅ እያለው ነው አይደለ? እና ልጅ ነው እኮ ዩሱፍ 7 ዓመት 8 ዓመቱ ነው። 7 ዓመት ነው ብለህ አስብ። ወንድሞቹ ትልልቅ ናቸው። ላ ተቅሱስ ሩእያከ ዐላ ኢኽወቲከ ሲባል ህፃናቶች አይታል እንዳትነግሪ ብለህ ንገራት፣ ነግራለች ለሁሉም ራይት። እና አንደኛ አባትየው he's so smart። ይሄው ሳይኮሎጂ ነው የሚያስተምረው አልኳችሁ። አባትየው he knows the psyche of his son የልጁን ሳይኮሎጂ ጠንቅቆ የሚያውቅ ዩሱፍ አለይሂ ሰላም የሚባለው ህፃን ልጅ ምን ያህል ነገር በሸከም እንደሚችል ያውቃል። ይሄ እኮ ሚስጥር ነው፣ ከባድ ሚስጥር ነው። በነገራችን ላይ አባቴ ላ ተቅሱስ ሩእያከ ዐላ ኢኽወቲከ ብሎኛል፣ ለወንድሞች እንዳትነግር ብሎኛል፣ ግን እኔ እነግራቸዋለሁ ብሎ ይናገርስ? ግን ፋዘር he knows አንዳንድ ልጆች አሉ ቤታችን ውስጥ 6 ዓመት 7 ዓመት 8 ዓመት 9 ዓመት ሆኗቸው እናት ሚስጥር አላት። እሺ ነው አባት ሚስጥር ያወራል ከሷ ጋር መያዝ የሚችሉ በጣም ሃንድል ማድረግ የሚችሉ። ለማንኛውም ዩሱፍን አባትዬ በደንብ ጠንቅቆ ያውቀዋል። በደንብ ነው የሚያውቀው እና ነገረው ማለት ወንድሞች እኮ ፈየኪዱ ለከ ከይዳ እኮ ስናት አን ኢዚ ባይዘው ልጅ ዋት ቢልስ ልጅ ፈየኪዱ ልክ ውጪ እንደወጣ ፈየኪዱ ለከ ከይዳ ወንድሞች ምናምን ያለ በማላቸው ቤትስ ይሄ ጸብ ነው የሚያስነሳው። ባይዘው ቤት ውስጥ አባትና ልጆች ከባድ የሆነ ጸብ ውስጥ ነው የሚያስነሳው። ግን አይልም ልጁ አባት he knows very well እና የልጆቹን ጸባይ ጠንቅቆ ያውቃል። ህልሙ ልክ እንደሰማ ህልሙ በኋላ ላይ ወዩቲም ኒዕመተሁ ዐለይከ አይደለ በአንተ ላይ የጌታ ጸጋ ሙሌት ይኖርብሃል አለ። ከማ አተመሃ ዐላ አበወይከ ቀደምት አባቶች ላይ በኢብራሂም በኢስሐቅ ላይ እንደዋለው ጸጋውን የጌታ ጸጋ ሙሌት በአንተ ላይ ይኖርብሃል ካለው በኋላ ማለት አባትየው የገባው ነገር አለ ማለት ነው። ህልም ልጅ ተርጉምልኝ አላለም፣ አባትም አልተረጎመም። እና አባትና ልጅ ጀስት ይነጋገራሉ፣ ይግባባሉ። በማለቁ ብዙ ነገር አለ እኮ አሁን እኮ ምን 11 ከውከበ ወሸምስ ወልቀመር እኮ ብዙ ነገር ነው አይደል? ግን ተግባብተዋል። so beautiful ነገር ግን ይህን የሚገርም ነገር ወደፊት ጸጋም የጌታ ጸጋ ሙሌት የሚኖርበት ሰውዬ ወደፊት ድንቅ ሰው የሚሆነው ዩሱፍ የሚባለው ሰው ከህልሙ በኋላ after a few days he is in a huge trouble። ከሱረቱል በለድ ጋር ዋናው ቁም ነገር ይሄ ነው። ሂውማን ሳይኮሎጂ አይደለም የምንማረው። በጣም ትልቁ ነገር ይሄን የሚያክል ራዕይ ያየ ሰው አባትየው ተመልከት ምን እንዳለ
ወከዛሊከ የጅተቢከ ረቡከ ጌታህ ልክ እንደዚህ ነው አንተን ይመርጣል አለ። ወዩዓሊሙከ ሚን ተእዊል አልአሐዲስ ከዛ ንግግር ጥበብን ያስተምርሃል አለ የንግግር ጥበብን። ከዛስ ወዩቲመ ኒዕመተሁ ዐለይከ ወዐላ አሊ ያዕቁብ ከማ አተመሃ ዐላ አበወይከ ሚን ቀብሉ ኢብራሂም ወኢስሐቅ ኢነ ረበከ ዐሊሙን ሐኪም አለ። ዐሊሙን ሐኪምን የሚለውን ያዝልኝ። አሁን ኢብራሂም ማነው ዩሱፍ ዐለይሂ ሰላም ወደፊት የሚገጥመውን ታላቅ ነገር ነው የነገረው። ያዕቆብ ቤተሰብ ለመባረኩ አንዱ ምክንያት አንተ ነህ አለ እና በኢብራሂም በኢስሐቅ ላይ የነበረውን ጸጋ ሙሌት አላህ ባንተ ላይ ያደርገዋል አለ። ታላቅ ነገር እኮ ነው። በኋላ ላይ ወተባዕቱ ሚለተ አባኢ ኢብራሂም ይላል አይደል? ይህን የሚያክል ጸጋ ተሰጥቶ ሲያበቃ አባትዬው የገባው ነገር አለ። ያዕቆብን ማጥናት ያዕቆብን ያጠና ሰው ይዘው ህይወት በደንብ ነው የሚገባው። በደንብ ለቀድ ኸለቅና الانسان في كبد ምናምን በደንብ ነው እንደርሰ ያዕቆብ የገባው ነገር አለ። you know what ኢነ ረበከ አሉ ሱረቱ ዩሱፍ ያንተ ጌታ ኢነ ረበከ ዓሊም ሐኪም ነው። ዓሊምና ሐኪም አዋቂ ነው፣ ሐኪም ነው፣ ፍጹም ጥበበኛ ነው። የነገረው ጸጋ ነው አይደል? ወዩቲመ ኒዕመተሁ ዐለይከ ነው። ስለዚህ አንተ የምትጠብቀው ምንድነው? ኢነላህ ዙል ፈድሊል ዐዚም ሽክረን አይመን ኢነላህ ዙል ፈድሊል ዐዚም አላህ ታላቅ ችሮታ ባለቤት ነው። አላህ ሰጪ ነው ምናምና ራይት የምንጠብቀው። አባት ግን ምንድነው ያለው? ዓሊም ሐኪም ነው። ዓሊም ነው፣ አዋቂ ነው፣ ሐኪም ነው፣ ፍጹም ጥበበኛ ነው። በጣም የሚገርመው ነገር የዩሱፍ ህይወት የሚያብራሩት እነዚህ ሁለት ነገሮች ናቸው። ኢነላህ ማነው? ኢነ ረበከ ዓሊም ሐኪም ነው። ለምን መሰለህ? የዩሱፍ ጉዳይ ዩሱፍ ለምንድን ነው 19 ዓመት እስር ቤት የሚቆየው? ዋይ አላህ ለምንድን ነው ነፃ የማያወጣው? ምን አረገ? መልስ ምረጡ እናንተ። ዓሊም ነው ሐኪም ነው። አባትየው የገባው ነገር አለ። ምንድነው? ልጅ ለታላቅ ዓላማሽ ታጭቷል። እናም በመንገዱ ላይ ከባድ የሆነ ፈተና አለ። ያዕቆብ ከሳይኮሎጂ ያለፈ ነው። ይሄን ሳይኮሎጂን አልፎ በቃ ፊውቸሩን አይቶታል። ዓሊም ነው ሐኪም ነው። ዓሊም ሐኪም ነው። በኋላ ላይ ሱረቱ ዩሱፍ 22ኛው አያ ላይ እንዲህ ይላል፣ ወለማ በለጋ አሹደው ዩሱፍ በእድሜ ከፍ ሲል በወጣትነት ዘመኑ ይላል ወለማ በለጋ አሹደው አተይናሁ ሁክመው ወዒልማ ወከዛሊከ ነጅዚል ጥበብና እውቀትን ሰጠነዋል። ያንተ ጌታ ኢነ ረበከ ዓሊሙን ሐኪም አላለው? ረበከ ዓሊም ሐኪም ነው። ታዲያ ይህንን ከባድ የሆነውን ፈተና እንዴት ነው መወጣት የምትችለው? አላህ የሚሰጠህ ነገር አለ። ምን? ወለማ በለጋ አሹደሁ አተይናሁ ሁክመን ወዒልማ ጥበብና እውቀትን ሰጠነው። ወከዛሊከ ነጅዚል ሙሕሲኒን የሱረቱል ዩሱፍ መቃሲድ ሱራ ሱረቱል ዩሱፍ መቃሲድ ሱራ ይኸውላችሁ፣ ሱረቱል ዩሱፍ ውስጥ ብዙ ነገር አለ። ሳይኮሎጂ አለ፣ ፖለቲክስ አለ፣ ስፒሪቹዋሊቲ አለ፣ መንፈሳዊነት አለ፣ ሶሻል ላይፍ ማህበራዊ ህይወት አለ፣ የእስር ቤት ህይወት አለ፣ ተውሂድ አለ። በጣም ማለት አጀንዳዎቹ በጣም ትልልቅ ናቸው። ሱረቱል ዩሱፍ መቃሲድ ሱራ ሱረቱል ዩሱፍ ምን መሰላችሁ? እስቲ አንድ ጥያቄ ልጠይቃችሁ። ዩሱፍን መጀመሪያ የወደደው ማን ነው? ከቤተሰቡ ውጭ የዩሱፍ የመጀመሪያ ወዳጅ በነገራችን ላይ ሚኒስትሩ እኮ ከባድ ንግግር ነው የተናገረው በነገራችን ላይ። እና ሚኒስትሩ በአንድ ቃል ግለጹልኝ ካላችሁ የሰው ልጅ ሳይኮሎጂ ጠንቅቆ የሚያክሰው ነው። ዩሱፍን ደይዋን አየው አውቆታል። ቁጥር 21 ላይ ወቃለ الذي اشتراه من مصر لامرأته ሚስር ግብጽ የግብጽ ሚኒስቴር የሆነው ዩሱፍን ገዛው። እንዴት ነው ግን ሚኒስትሩ የገዛው? ባይዘው ማለት የተገናኝተው ነው የገዛው። ዩሱፍ ተሽጦ መጨረሻ ላይ የመጣው ሚኒስትሩ ጋር እንደዛ ነው። ቁርአን ኤቭሪቲንግ ሊነግር። ምክንያቱም እዛ ምን ይሰራል ሰውየው? ሚኒስትሩ ዩሱፍ የተገኘበት ጉድጓድ ውስጥ ምን ይሰራል? ፊልሙን እኮ አንተ ነው የምትሞላው። ባይዘው ራይት። ከጉድጓድ ሲያወጡት ሚኒስትር እዛ ምን ይሰራል ነው? ከጉድጓድ አወጡት፣ ከዛ ይዘውት መጡ ምናምን እና ያው ስሌቨሪ ራሱን የቻለ ደግሞ የባሪያ ዝውውር ምናምን አለ። ትራፊኪንግ አለ እኮ በየዘመኑ ያው ለማስመሰልም ቢሆን አለ የሰው ዝውውር ምናምን የሚያጭበረብሩ ሰዎች አሉ። ኤንዌስ ግን በጣም በርካሽ ዋጋ ነው የተሸጠው ታውቃላችሁ። በጣም ደራሂመ በኽሲን ነው የሚለው፣ በጣም በርካሽ ዋጋ። የዩሱፍ ከባዱ ነገር ወንድሞቹ ጉድጓድ ውስጥ አሉት። ብቻውን ነው፣ ራቆቱን ነው፣ ከላይ ራቆቱን ነው። ክብሩን ወስደውበታል።
ካን ዩ ኢማጂን ማለት ዩሱፍ እንደዚህ አይነት ዓለም አይቶ አያውቅም። ጉድጓድ ውስጥ ብቻውን ነው፣ ራቁቱን ነው። there is no one ይሄን ያደረገው ሌላ ሰው ቢሆን የሱ ወንድሞች ባይሆኑ የሚፈጥረው ስሜት አለ። ወንድሞቹ ሲሆን የሚፈጥረው ከባድ ስሜት አለ። ማለት በ10 ወንድሞቹ ቢትሬይ ነው የተደረገው። በቃ ከዚህ በለጠ ክደት የለም። እመኝኛ ማለት 10 እህቶች ይኖሩሻል ብዬ አልገምትም። ግን ካሉሽ 10 እህቶችም አልካዱሽም፣ ጉድጓድም ወስደው አልጣሉሽም። ያንተም እንደዛው አይ ነው። ከባባድ የሆኑ ወንድሞችና እህቶች እንዳሉ አይ አንደርስታንድ። በሳውሱ ተሰማ የሆኑ ወንድሞች እንዳሉ አውቃለሁ። አይ ነው አይ አንደርስታንድ። ያ እሱ ሲመጣ አንተ ውጣ የሚልህ መንፈስ እንዳለ ይገባኛል። ነገር ግን ይሄ ሕፃን ልጅ ብቻውን ያለው ከዛ ሲያወጡት ከጉድጓድ ልክ ሲያወጡት እንዴት እንደሚደሰት ግን አስባችሁታል? ማንም ያወጣው ማንም ያወጣው the moment ከጉድጓድ የወጣ ሰዓት it's like relief ነው ለሱ ትልቅ። ከዛ ግን ያው ከዚህ በኋላ ያለው ነገር ነው ከባድ። አይኑ እያየ ሸጡት እና ሲደራደሩበት ሲሸጡት እመኑኝ ዩሱፍ በኋላ ላይ ነብይ ነው የሚሆነው። ግን ይሄንን በህፃንነቱ የገጠመውን ነገር he will never ever forget። በፍጹም በህይወት ሊረሱ አይችልም። የዚህ ሁሉ ደግሞ መነሻው እነማን ናቸው? የራሱ የስጋ ወንድሞቹ ላው ማመዛዘን የሚችሉ እድሜያቸው ማለት ነው ለማመዛዘን ብቁ የሆነ ከዛ ያው ገዛው መጨረሻ ላይ ሚኒስትሩ ላይ አረፈ። ጥሩ ሰው ላይ ነው የጣለው። በነገራችን ላይ መጨረሻ ላይ በጣም ጥሩ ሰው ላይ ነው የጣለው። እና ሚኒስትሩን ያደነኩት ምንድነው አየው ዩሱፍን አውቆታል። እና ቤት ይዞት መጥቶ وقال الذي اشتراه من مصر لامراته اكرمي مثواه ዩሱፍ የመጣው ባሪያ ሆኖ ነው የመጣው አገልጋይ ሆኖ ነው። አገልጋይ ሆኖ መጥቶ ሲያበቃ ቤት አስገብቶ ራስ ሰው እንኳን አላከባይዘው he's a minister ሚኒስትር ነው። ሚኒስትሩ ይዞ ቀጥታ ቤት ነው ይዞት የመጣውና ለሚስቱ ለራሷ ዳይሬክት ትእዛዝ ነው የሰጣት። አክሪሚ መስዋ መኖሪያው ስፍራ የተከበረ አድርጊለት። ምን ማለት ነው ታውቃላችሁ? አክሪሚ መስዋ ስታናግሪው በክብር ነው የምታናግሪው። ማንም ሰው እንደማንኛውም እዚህ እንዳሉት አገልጋዮች ትእዛዝ እንዲሰጡ አልፈልግም። ዮሴፍ ና ማለት አይቻልም። እንዲህ ማለት አይቻልም። አክሪሚ መስዋ የሚተኛበት የተከበረው ንጹህ ይሁንለት፣ የሚበላው ምግብ የሚጠጣው everything አገልጋያችን ነው። ግን he's special አሳ አየንፈዕና አው ነተኺዘሁ ወለዳ ምናልባት ሊጠቅመን ይችላል። ምንድን ነው የሚጠቅመው? ሰውየው እኮ ሚኒስቴር ነው። he got everything by the way right he got everything የከተማውን ሴቶች በአጠቃላይ ለራት የምትጋብዘው እሷ ሚስትየው በኋላ ላይ it's like no beautiful dress ለብሳ ምናምን ኮኖ እንትኑ ጠረጴዛው አትጠይቀኝ እንትኑ ቡፌው he got everything አሳ ينفعنا ያለን ሊጠቅመን ይችላል። አሁን ተኺዘሁ ወለዳ ወይም ልጅ አድርገን እንይዘው እንችላለን። ኦኬ ልጅ አድርገን እንይዘው እንችላለን፣ እንስማማለን። ልጅ የላቸውም ባይዘው ኦኬ ጥሩ ግን ሊጠቅመን ይችላል የሚለው ምንድነው? ሰውየው የገባው ነገር አለ። በቃ የሆነ ስፔሻል ነገር አይቶበታል። የሚገርመው ነገር ሊጠቅመን ይችላል ብሎ አይደል የጠቀመው እኮ የግብጽ ሚኒስቴርን እኮ አይደል የግብጽ ህዝብን በአጠቃላይ ነው። ሰውየው he has deep human nature ናውሎጂ እውቀት አለው ሚኒስትሩ ምላችሁ ለዚህ ነው። እንድን አንዳንድ ሰዎች አሉ የሰውን አይተውት መጨረሻውን መገመት የሚችሉ አቅሙ መገመት የሚችሉ መስራት የሚችለው መገመት የሚችሉ ገብቶታል ሰውየው እና ስፔሻል ትሪትመንት ይደረግልኝ ያለው አክሪሚ መስዋ አስዋላው ባባል ሰራተኛ ቤት ይዞ መጥቶ ለሚስቱ አክሪሚ ቢላት لا حول ولا قوة إلا بالله العظيم ኔክስት ማለት በሚቀጥለው ቀን ቤት የለውም ሰውየው ባጭር ቋንቋ። ለማንኛውም አክሪሚ መስዋ አሳ ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض
ለዩሱፍ ልክ እንደዚህ ነው በመድር ላይ ተምኪን የሰጠነው ይላል ስቴብላይዝድ እንዲሆን ያደረግነው አሁን ልብ ብላችሁ አዳምጡ لقد خلقنا الانسان في كبد ከሚለው ጋር ስናስተሳሰረው ዩሱፍ ይሄ ሁሉ ህይወቱ ላይ የመጣው መጨረሻ ላይ ሚኒስትሩ ቤት ገብቷል አይደል ከዛ وكذلك مكنا ليوسف ነው የሚለው ዩሱፍን ተምኪን ስቴብላይዝድ እንዲሆን ያደረግነው እንዲህ ነው አለ ማለትም ከጉድጓድ ወጥቶ አሁን ሚኖርበት ቤት አለው የሚበላው የሚጠጣው አለ ግን አገልጋይ ነው ይሄን ያደረኩት እኛ ነው እኔ ነው ያደረኩለት وكذلك مكنا ليوسف ዩሱፍ ከባድ ፈተና ውስጥ ነው ያለው ግን ፈተና ውስጥ ሆኖ አልተውኩትም ማለት ነው ለሱ የሰጠሁት ፈተና ነው ግን አልተውኩትም ሚኒስትሩ ቤት ተመችቶት ማለትም መሰረታዊ ፍላጎቶቹ ተማልተው ህይወቱ እንደገና ፈተና ቆይ ይገጥማል ከዚህ በኋላ እንዲቀጥል ያደረኩት እኔ ነኝ ያ ማለት ህይወታችን ውስጥ የሚመጡ ማንኛውንም ፈተናዎች ከኛ ቁጥጥር ውጭ ናቸው የመጀመሪያ ማወቅ ያለብን ስለ ፈተና it's out of our control ነው ከኛ ቁጥጥር ውጭ ነው ከኛ ቁጥጥር ውጭ የሆነ ነገር ከፊት ለፊታችን ያለን ምርጫ ሁለት ነው አንደኛ መቀበል you have to accept it and deal with it accept it ተቀበለው ከዛ እንዴት ነው ዲል ማደርገው ከዚህ ፈተና ጋር የሚለውን ታስብበታል ኦኬ ዩሱፍን ተመልከቱ በቃ ዩሱፍ እንኳን ተቀብሎታል ህይወቱን ተቀበለው ከባድ ነው ከያዕቆብ ቤት ወጥቶ ከያዕቆብ ፍቅር ወጥቶ የማታውቀው ሚኒስቴር ቤት ለምን 10,000 ሚኒስቴር ለምን አይወደውም ዩሱፍን ማተር ያደርጋል እንዴ ለሱ አረግም ከአባቱ ፍቅር አንፃር ግን you know what ዩሱፍ አክሪም መጥቷ ምናም ሲባል እየሰማ ነው ቆሞ እየሰማ ነው everything is happening and እየሰማ ነው ያየ ነው እና ይሄ ጻል ልጅ you know what I have to accept this truth በቃ እቺን እውነት መቀበል አለብኝ አሁን ያዕቆብ ምናም ያርኩ ማለቃቀስ የለም ማልቀስም ካለ ለብቻዬ ነው ማለቅሰው አሁን ግን ስራ አገልጋይ ነው በቃ ኑሮ ሊቀጥል ነው وكذلك مكنا ليوسف ዩሱፍ እዚህ ሲመጣ በፍቃዱ ነው በምርጫው ነው የመጣው ጉድጓዱ ሲጣል በምርጫው ነው የተጣለው ዩሱፍ ባይዘው ቢጊኒንግ ከቤቱ አውጥተው ሲወስዱት ምርጫ አልነበረውም ጉድጓዱ ሲጥሉት ምርጫ አልነበረውም አውጥተው ሲሸጡት ምርጫ አልነበረውም ለሚኒስትሩ ሲሸጥ ምርጫ አልነበረውም here it is now ግብጽ ሚኒስተር ቤት ውስጥ ነው ያለው ዩሱፍ አንድም ቀን ህይወቴ በግብጽ የግብጽ ሚኒስቴር እጅ ላይ ይወድቃል ብሎ አንድ ቀን አስባቅ ከያዕቆብ አንድ ቀን እንነጠላለሁ ብሎ አስባቅ ወንድሞቼ እንደዚህ ያደርጉኛል ብሎ አስባቅ everything what happened out of his control ራሱን አደጋ ላይ የሚጠርሰዋል መስራት እየቻለ ጉልበት እያለው አቅም እያለው መስራት እየቻለ ጤና እያለው ሄዶ ሲሰርቅ ተያዘና እስር ቤት ገባ 5 ዓመት ተፈረደበት እሱ በራሱ ፍላጎት ነው መዘዙ እሱ ከእኛ ቁጥጥር ውጪ የሆኑ እኛ ኮንትሮል ማድረግ ማንችላቸው ዲቫይንሊ የሚመጡ ፈተናዎች አሉ እና በጸጋ መቀበል ብቻ ነው ምርጫ ያለው ብዙዎቻችን ትሬን ያልተደረግ ነው ከነፍስ የጨመር በየማስበው how to deal with ፈተናን እንዴት ነው ዲል የምናደርገው አላህ ፈተና ይፈትናል ሲባል ምን ማለት ነው በፈተና መጽናት እንዴት ነው ምንም እንትን የለ ዝም ብለህ ብቻ ዱዓ አድርግ ነው የሚባለው አዎ ፈተና ምናምን ዱዓ አድርግ ምናምን በቀደቀ ትብልሽ ነው ዱዓ የምታረጊው ዱዓ ጥሩ ነው ያ በጣም ዱዓ ያደረገ ያለው ሰው ከዛ ከዱዓ ውጪ ህይወቱን ስታየው ፈተና ላይ ያለው በቃ አላህን ሲያማርር ብዙ ሰው አላህን ያማርራል ለምን ምክንያቱም ክሊር የሆነ አንደርስታንዲንግ የለንም እኛ በቃ አልተረዳነው ያልገባን ነገር አለ በቁርአን መነጽር በደንብ ማየት ያለብን ነገር አለ መስተካከል ያለበት ነገር አለ welcome to the world of laqad khalaqna al-insana fi kabad እኔ ዌልካም ብቻ ነው የምላችሁ እንደዚህ አይነት ዓለም አለ ወደድክም ጠላህም ተቀበልም አልተቀበልክም አመንክም አላመንክም laqad khalaqna al-insana fi kabad የሚባል ህይወት አለ እና welcome to that world ዩሱፍ ይሄው وكذلك مكنا ليوسف በቃ ከዩሱፍ ቁጥጥር ውጪ ነው ህይወቱን መኖር የሚችልበት መሰረታዊ ነገር የሚሟላበት እንደዛ ያደረግነው አለና ولنعلمه من تأويل الاحاديث አለ through time እናስተምረዋለን አለ ምንድነው እናስተምረው የንግግር ጥበብን ፍቺ
ባይዘው ዩሱፍ የሚያልፍበት መንገድ በአጠቃላይ ትምህርት አለ። እያንዳንዱ ህይወት ውስጥ የሚያልፍበት ህይወት ውስጥ ትምህርት አለ። ከትምህርቶቹ መካከል አንዱ የሰው ልጅ ሳይኮሎጂ ዲፕሊ አንደርስታንድ ያደርጋል። እባካችሁ ወሊኑዕሊመሁ ሚን ታዊል الحديث ማለት ታዊል ሐዲስ ማለት የህልም ፍቺ ማለት አይደለም። ሐዲስ ንግግር ነው፣ ስፒች ነው። فبأي حديث بعده يؤمنون ሱረቱ المرسلات ምዕራፍ 77 መጨረሻው 40ኛው አያ ላይ ከዚህ ቁርአን ከዚህ ስፒች ከዚህ ንግግር በኋላ ሰዎች በምንድነው የሚያምኑት ይላል። right الله نزل احسن الحديث كتابا right ሱረቱ ዙመር ምዕራፍ 39 ቁጥር 23 so ta'wil al-hadith ta'wil interpretation ነው። የንግግር ስፒችን ትርጓሜ ያስተምሮታል ማለት he knows the psychology of humans። የሆነ ሰው ሲናገር እና አእምሮ ስር ያለው ሁለቱ የተለያዩ ሐሳብ ከሆነ አእምሮ ውስጥ ያለው ሐሳብ ሌላ ነው፣ የሚናገረው ሌላ ነው። ፒውርሊ አንደርስታንድ ማድረግ ይችላል። ከዛስ ያ ማለት ይወላችሁ በህይወታችን ውስጥ የምናገኛቸው ፈተናዎች ዲዛይን የተደረገልን ትምህርት አለ። እኛ ግን መረዳት ስላልቻለን እኛ ማስተንተን ስላልቻለን ነው። ባይዘው እያንዳንዳችን ህይወት ውስጥ ያለው ፈተና it requires deep reflection ዲፕ የሆነ ጥልቅ የሆነ ማስተንተን ይጠይቃል። ከዛስ ቢዩቲፉል ነው የሱረቱ ዩሱፍ ዋና መቃሰድ ሱራ ማዕከል ያስተምሩት ነው። ወላሁ አላህ ጋሊቡን ዐላ አምሪሂ በዩሱፍ ጉዳይ ላይ ወላሁ ጋሊቡን ዐላ አምሪሂ አላህ የበላይ ተጠባባቂ ነበር። አላህ የበላይ ምንድነው? ተጠባባቂ አይደል? ወላሁ ጋሊቡን ዐላ አምሪሂ ምን ማለት ነው? በዩሱፍ አለይሂ ሰላም የህይወት ጉዳይ ከአባቱ ቤት ጀምሮ ጉድጓዱ ሲጥሉት ከጉድጓዱ አውጥተው ሲሸጡት ከዛም ሚኒስትሩ ቤት ሲመጣ ከዚህ በኋላ ያለው የዩሱፍ የህይወት ጉዞ አንደኛ አላህ ፕላን ያደረገው ነው። አውት ኦፍ ሂዝ ኮንትሮል ከዩሱፍ ቁጥጥር የሆኑ ብዙ ነገሮች አሉ የተከሰተበት ከዚህ በኋላ የሚከሰተበት። እናም የበላይ የዩሱፍ ላይፍ ተቆጣጣሪ ወላሁ ጋሊቡን ዐላ አምሪሂ ወላኪን አክሰረ الناس لا يعلمون አብዛኛው ሰዎች ግን ይሄንን አያውቁም። የሱረቱ ዩሱፍ መቃሰድ ሱራ ይሄ ነው። والله غالب على امره ولكن اكثر الناس لا يعلمون የሱረቱ ዩሱፍ ማከለ ያስተምሩት በዩሱፍ ላይም በያዕቆብ ላይም የምናየው والله غالب على امره والله غالب على امره አላህ ቢዩቲፉል እንደምንገራችሁ ሱረቱ ዩሱፍ ነው ያወራን ያለው ቁርአን እንዴት ሙተማሲክ እንደሆነ እርስ በርሱ እንዴት ዌል ኦርጋናይዝድ እንደሆነ እያወራን ያለነው ሱረቱ ዩሱፍ ነው። መነሻችን ግን ሱረቱን ምንድነው? በለድን ቅሩልኝ لقد خلقنا الانسان في كبد ቀጥሎ አያክሰቡ አለ يقدر عليه احد አያክሰቡ ሰው ያስባልን አለ يقدر عليه احد በሱ ላይ ተጠባባቂ በሱ ላይ ተቆጣጣሪ አካል እንደሌለበት አርጎ ነው የሚያስበው። በሌላ አባባል ምን ማለት ነው? والله غالب على امره والله غالب على امره it's not about only Yusuf። ቁርአን በዚህ መልኩ ነው የሚቀርበው። ቁርአን ወህዳ መውዱዕያ እርስ በእርሱ በጣም የተሳሰረ ያ ማለት መሰላችሁ ህይወታችን ኮኔክት የሆነ ነው። ኤቭሪ ላይፋችን ኮኔክት የዩሱፍ ህይወት እኮ ኤቭሪቲንግ ዶቶቹ በአጠቃላይ ኮኔክትድ የሆኑ ናቸው አይደል? የቁርአን አያቶቹም ሐሳቦቹ ኮኔክትድ ናቸው። አያቶቹ ኮኔክትድ ናቸው። ሁሉንም ነገር ከመጽሐፍ አታገኘው። it's up to you። ያንተ አረዳድ ነው፣ ያንተ አቀራር ነው፣ አንተ ቁርአን የምትቀርብበት መንገድ። ተግባብተናል? لقد خلقنا الانسان في كبد ይሄው ዩሱፍ والله غالب على امره እስከ መጨረሻው ድረስ በዩሱፍ ጉዳይ ላይ አላህ የበላይ ተጠባባቂ ነበር። ያ ማለት ምን ማለት መሰላችሁ? ዩሱፍ የመጣበት ፈተና አውት ኦፍ ሂዝ ኮንትሮል ከቁጥጥሩ ውጪ የሆኑ ብዙ ነገሮች አሉ። ሴትዮዋ አንድ ቀን she went crazy ምን ያደርግ እሱ ምን ማድረግ እኮ አይችልም right ያ ከዛ በኋላ እስር ቤት ጣሉት። እስር ቤት አስገብተው የተፈጠረው ነገር ታውቃላችሁ? ራስዎት እኮ human nature ይሄን የመሰለ ድንቅ ሰውና ያለው ሰው 9 ዓመት እስር ቤት ይቀመጣል። ለምን በሉኛ ባላቅ በቃ በእኛ ህይወት ውስጥ አለ የፈለገው ፈተና ነው። ዝምታ ምን ማለት ነው ታውቃላችሁ? ውስጣችን ያለ ስሜት አለ ውጭ ተቆጣ እንጂ ተናገር ልክ ልኩን ንገሪው የሚል ስሜት አለ። እሱን ዝም ማስፋት ካኖ just like oh my god አላህ በእኛ ላይ በጣም ያበለጣል። እነዚህ ሰዎች after long years ካገኙ በኋላ ወንድማችን እያሰቡ ያሉ ስለምንድን ነው?
ማንነት ልጅ ሞቶባት ስታለቅስ ለምንድን ነው የምታለቅሽው? ምንድን ነው ዝም ታከብጁ የሚሉ ሰዎች አሉ። እና ምንድነው ኢማን ነው። ወላሂ አባት አይኑ ጠፋ እያለ ነው አልቅሶ። የሆኑ ሰዎች መጥተው እንዲያድኑን የምንፈልግ ሰዎች አለ። ሁላችንም ማየት አላልን። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።